አለይኩም ወራህመቱላሂ ወበረካቱ። ልጆችዬ እንዴት አደራችሁ? ትላንትና የሆነ ዶክተር እየሰማሁኝ ነበርና 61% የካንሰር ታማሚዎች ቂመኞች ናቸው፣ ቂም የሚይዙ ሰዎች ናቸው ሲል በጣም ገረመኝ። እንደገና ደግሞ ቂም የሚይዙ ሰዎች 61% የካንሰር መታመም እድላቸው ሰፊ ነው። እንግዲህ 61% ማለት እንግዲህ ከ50 በላይ ነው። እንግዲህ አስቡት፣ ከ100 61% በጣም ብዙ ነው። እና ቂም መያዝ ምን ያክል ጉዳት እንዳለው ነው እዚህ ጋር የምንመለከተው። ሌላው ደግሞ የደም ግፊት ያመጣባቸዋል። በጣም ብዙ በሽታዎች ነው የዘረዘረው። እንደገና የቆዳ መሸብሸብ፣ እርጅና፣ የተለያዩ ነገራቶችን ያመጣል። እና ቂም መያዝ በጣም መጥፎ የሆነ ነገር ነው። እና የአላህ መልእክተኛ አለይሂ ሰላቱ ሰላም ደግሞ አንድ ሰው ከፍታ ማግኘት ከፈለገ ይቅር ማለት እንዳለበት ሰሂህ ቡኻሪ ላይ ተናግረዋል። ሰደቃ ምጽዋት ገንዘብን አታጎልም፣ አንድ ባሪያ ይቅር አይልም አላህ የበላይነትን ቢጨምርለት እንጂ፣ ያኔ ዒዛ ቢጨምርለት፣ ከፍታ ቢጨምርለት እንጂ ብለዋል። እና አላህ ሱብሓነሁ ወተዓላ በተከበረው ቃል ደግሞ ፈዕፉ ወስፈሑ ብለዋል። ያኔ ይቅር በሉ ተውም፣ በቃ ፈዕፉ ይቅር በሉ ተውም ነው ያለው አምላካችን አላህ ሱብሓነሁ ወተዓላ። ሌላም ቦታ ላይ ሱረቱል አሊ ኢምራን ጀነት የሚገቡ ሰዎች ሲናገሩ ስለ ጀነት ስለሚገቡ ሰዎች ወሳሪዑ ተሽቀዳደሙ ይላል ኢላ መግፊረት ሚን ረቢኩም ወጀነቲን ዐርዱሃ አሰማዋት ወልአርዱ ኡዒደት ሊልሙተቂን ካለ በኋላ አለዚነ ዩንፊቁነ ፊሰራኢ ወደራእ ወልካዚሚነ አልገይዘ ወልዓፊነ ዐኒናስ ነው ያለው። ከሰዎች ይቅር የሚሉ ይቅርታ ምን ያህል ከባድ፣ በቃ የሆነ ከባድ ቢሆንም ግን ምን ያህል ካላህ ሱብሓነሁ ወተዓላ ዘንድ ኢዛን እንደሚጨምር የጀነት መግቢያ ሰበብ እንደሆነ ማለት ነውና ወደ አላህ ረህመት መቻኮል ከፈለግን አላህ ይቅር እንድንል ከፈለግን አላህ ሱብሓነሁ ወተዓላ ዩሂቡል ሙህሲኒን ነው የሚለው መጨረሻ ላይ። እነዚህ ይቅር የሚሉት ሰዎች ሙህሲኖች እንደሆኑ ለአላህ ሱብሓነሁ ወተዓላ ታናናሾች እንደሆኑ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እና ይቅር እንበል። ይቅር በማለታችን ብዙ ነገር ነው የምናተርፈው። መጀመሪያ ራሳችንን ሰላም ነው የምናገኘው። አንድ ሰው ይቅር ብያለሁ ስንለው በቃ ሰላማችንን ነው የምናገኘው። ግን እያብሰለሰልን የምንኖር ከሆነ ግን በትላንትና ህይወታችን ላይ እነዛ ሰዎች ምናልባት ረስተውን ሊሆን ይችላል። ግን እኛ እያብሰለሰልን በምንኖር ጊዜ ህይወታችን ነው የሚመሰቃቀለው። እና ይቅር እንበል። አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? ኢንቱብዱ ኸይረን አው ትኽፉሁ አው ተዕፉ ዐኒ ሱእ ፈኢነ አላህ ካነ ዐፉወን ቀዲራ ነው። ደግ ነገርን ብትገልጹ ወይም ብትደብቁት ወይም ከመጥፎ ነገር ከበደል ይቅርታ ብታደርጉ አላህ ይቅር ባይ ሀያል ነው ይላል። እና ይቅር ማለት እኛ ሰዎችን ይቅር ስንል አላህ ሱብሓነሁ ወተዓላ ነው ይቅር የሚለንና ይቅር እንበል። ይቅር በማለታችን በጣም ብዙ የበላይነትን ታላቅነትን ነው የምናገኘው፣ ደስታ ነው የምናገኘው፣ ሰላምን ነው የምናገኘው። ሐቂቃ ይቅር ስትሉ ወላሂ ሰላም ነው የምታገኙት። እና ይሄ ነገሩን ተረሳችሁ፣ ይሄ ይቅር ማለት ነገሩን ትረሱታላችሁ ማለት አይደለም። ለምሳሌ የሆነ ቁስል ቢኖርባችሁና ቁስላችሁ ሲደርቅ ወይም ደግሞ ቁስላችሁ ሲድን ለምጥ ሊኖር ይችላል። ለምጡ ይኖራል ግን አያማችሁም። ይቅር ማለት ነገሩን መርሳት ማለት አይደለም። ሙሉ በሙሉ ተረሱታላችሁ ማለት አይደለም። ልታስታውሱ ትችላላችሁ ግን ለምጡን በምታዩ ጊዜ አያማችሁም ነው። ወይም ደግሞ ለምጡ ስትነኩት አያማችሁም ማለት ነው። እና ይቅር በሉ፣ አፉ በሉ፣ በቃ ይቅር ብያለሁ በሉ። ሰዎችን ይቅር በሉ እና ለብዙ በሽታም ተጋላጭ ትሆናላችሁ። እንደገና ደግሞ አላህ ሱብሓነሁ ወተዓላ ዘንድም የበላይነትን አታገኙም። በዛ ላይ ደግሞ የጀሃነም እሳት መግቢያም ሊሆን ይችላል። እንደገና ደግሞ ጀነትንም ከመግባት ሊከለከላችሁ ስለሚችል፣ እንደገና ደግሞ አንድ ሰው ይቅር ሲል ጀነትን ማግኘት ስለሚችል ጀነትን ስለምትገቡበትኝ ይቅር በሉ። ሐቂቃ ይቅር በሉ እንዴት እንደምገልጸው አላውቅም፣ ግን በጣም በጥሩ ሁኔታ በገልጽላችሁ ይሄን ይቅር ማለት ምን ያክል ጥሩ ነገርና መልካም ነገር እንደሆነ በገልጽላችሁ ደስ ይለኝ ነበር። ግን እስከዚህ ነው ወላሂ አለም። እና ልጆች ይቅር በሉ። ይቅር በማለታችሁ ደስታን፣ ሰላምን፣ እርጋታን ብዙ ነገር ነው የምታገኙት። የበላይነትን፣ ጀነትን፣ ከሁሉም ደግሞ በላይ ጀነትን ታገኛላችሁና ይቅር በሉ። አላህ ይሐፍዝኩም። ሰላም ሁኑልኝ።